ታፈስ ወይት መስካቃለው ብላለች። ወደዚያው ነው ይህ ውሻ ባታጋ እንደዚህ ደረጋል። በማረፊያ ሰዓት እንደዚህ ወገን ቁምጥል አድርገው እንደው ካልሆነ እንደው ያቺ እንደው ደህና ቁርጥ ልመልሳት እንዴ። ትሰማኛለህ? በአምላክ የሚባል ሰው አልፈልግም። ጠላቴን ቤቴ ውስጥ አጋድሜ ሀብት ባካበት ምን ዋጋ አለው? ግዴታ መፍትሄ ያስፈልጋል። በአምላክን ገደለው። ህብስት በአምላክ ምንድን ያደረግከው? በአምላክ ዛሬ ትልቅ ስህተት ሰርቷል። የህብስትን ህይወት አተርፋለሁ ብሎ የሌላ ሰው ህይወትን ነጥቋል። ታዲያ ይህንን ህይወት የነጠቀው ደግሞ ለነገ ተስፋ ይሆነኛል ብላ ያሰበችውን ታፈስን እንዳይሆን እጅግ በጣም ሁሉም ሰው ዘግቷል። ታዲያ ስጋታቸው በጣም እጅግ የሚያስደነግጥና የሚያስፈራ ነው። ምናልባችም ንጉሱን ገሎት ይሆን የሚልም የብዙዎች ጥርጣሬ ነው። ሰላም ጤና ይስጥልን የትንሽ ቤተሰቦች እንዴት አላችሁ? ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ ማድረግ ቤተሰብ ስለሆናችሁ ምስጋና እጅግ ከልብ ነው። እነሆ ህብስት ድራማ የቀጠለ ክፍሉን ይዤላችሁ ቀርብ ያለው ተከታተሉን። በአምላክ ዛሬም ችኩልነቱ ዋጋ ሊያስከፍለው ጫፍ ላይ አድርሶታል። ታዲያ የኔ የሚላትን ሴት አፍኖ የወሰዳትን ወንድ ስሙን አውቆም ሳይሆን ሳያውቅም ገና በጥየቃ ላይ እየኳተነ ባለበት ቅጽበት ነበረ ታፈስ ለወንድሟ ለንጉሱ ስልክ ደውላ ነገረችው። ታዲያ ንጉሱም እሺ ያለበትን ቦታ አውቃለሁ ብሎ ወደ አባቱ ወደ እርሻ ቦታ ወደ ነበረበትና አሁን ላይ ግን ቤት ሰርቶ አባቱ ባስቀመጠው ቦታ ላይ ይዟት የሄደውንም መኩሪያንም ለማግኘት ሲሉ ከነባምላክ ጋራ ያሉበትን አካባቢ ትተው ወደዛ አካባቢ መንገድ ጀምረዋል። ወደ መንገዱም ሲሄዱ ግን አንድ ሰው አስተዋይ መሆን ያስፈልግ ነበርና እባክን ተረጋጋ እያለ አብነት በአምላክን ሊያረጋጋው ሞከረ። በአምላክ ግን በፍጹም ሊረጋጋ አልፈለገም። እንዴት የእሱ የሆነችውን ሴት ሌላ ሰው እጁን ደፍሮ ሊያሳርፍባት ይችላል የሚልም ሳይሆን አይቀርም። አንዳንድ ጊዜ ትዕግስት ዋጋ ያስከፍላል እንደሚባለው ሁሉ መታገስ ደግሞ ትልቅን ነገር ይዞ እንደሚመጣ ሁላችንም እናውቃለን። በአምላክ ግን ለዛሬ መታገስን ሳይሆን ኃይልን ተጠቅሞ ህብስትን እንደዛ አፍኖ የወሰዳትን ሰው መጠቀምና ድራሹን ማጥፋት ነበር የፈለገው። ታዲያ ይህንን ለማድረግ መፍጠን ነበረበት። እየገሰገሰም ከእነሱ ቀደም ብሎ ጥሏቸው በረረ። በዚህ ሰዓት ታዲያ አረባክ ተረጋጋ እያሉ እንዲረጋጋ ቢጠይቁትም እሱ ግን ሊረጋጋ ፈቃደኛ አይደለም። እሱ ብቻ ልቡ የፈለጋት መስሎ የተሰማው በፍጹም የተሳሳተ አመለካከቱ ነው። ነገር ግን ደግሞ ንጉሱም በልቡ ውስጥ ትልቅ ቦታ እንዳለው አላወቀም። ህብስት ለንጉሱ አይንም ትስቱ ሆናለች። ምክንያቱም ገና ከቤታቸው ከመምጣቷ ነበር አይኑም ልቡም ያረፈባት። ታዲያ ይህንን የታዘበችው ታፈስ አሁን ላይ ንጉሱ ያለበትን ሁኔታ አውቃለችና እባክን ወንድም አለም ፈልጋት እያለችም ደጋግማ ነግረው ነበር። እሱም የቱን አደራ ብቻ ሳይሆን የልቡን ጥያቄ ለመመለስ ታፈስን እሺ ብሎ ተቀብሏታል። ወደ ቦታውም አምርተው ሊደርሱ ትንሽ ደቂቃ ሲቀራቸው እነ ታፈስ ከኋላቸው እየተከተሏቸው ነበር። ብርቄ ሳታውቅ ነገሩ ሁሉ ሳይገባት ንጉሱ አይኑን ተመለከተችው በሚልና ቀረባት በሚል የቅናት መንፈስ ተውጣ አንዳንድ ጊዜ ቅናት ሳናስበው መልካም ሰዎችንም ሊያሳጣን ይችላልና ብርቄም ይህንኑ ነበር ያደረገችው። ምክንያቱም እዚህ ጋር ንጉሱን በልቧ ውስጥ አንግሰዋለች። ታዲያ ንጉሱን ሊቀማት የመጣውን በሙሉ ማጥፋት የልቧ ፍላጎት ነውና ህብስትን ለማጥፋትም ሆን ብላ አቅዳ የተነሳችው በዚህ አይነት መልኩ ነበረ። ነገር ግን ደግሞ መኩሪያ ይወስዳታል ብላ ሳይሆን ወንዝ ውሃ ይወስዳታል ብላ ነበረ ከቤቷ አስወጥታ ወደ ወንዝ ውሃ ይጣለቻት። ግን ደግሞ ሌላው ደግሞ የዱር አራዊትም የሚመስለው ሴትን ልጅ አስሮና አስገድዶ የግል ያደርጋል ብሎ አስተሳሰብ ያለው አበባዬ እያለ አይኑ ያረፈባት መኩሪያ ዛሬ ወስዶ ከቤት ውስጥ አስሮ እያሰቃያት ይገኛል። አንዳንዴም ሊያዝንላት ይፈልጋል። ግን ደግሞ የሚፈልገውን ድርጊት ለመፈጸም ሱሪውን ለመፍታት ሲታገል ድንገት ደግሞ ህብስት
ትመታዋለች። ስትመታውም ዛሬ የሚፈልገውን ሳይፈጽም መዋል እንዳለበት ግዴታ ሆነበትና ጥሏትም ወጥቷል። ስልክ ደውሎ ደግሞ መረጃዎችን የሚያቀብለው ሌላ ሰውም አለ። ያ ሰው አሁን ላይ እነ ንጉሱ ወደ አንተ ጋር እየመጡ ነውና ተነስተህ ውጣ ብሎም ማስጠንቀቂያ ሰጥቶታል። እሱ ግን በፍጹም አልወጣም፣ አብሮኝ ያደገው ጓደኛዬ ከካደኝ ምንም ተስፋ የለኝም ብሎ ህብስትን ዛሬ ላይ የሚፈልገውን ነገር አድርጎ ሊለቃት ወስኗል። ነገር ግን ደግሞ አንዳንድ ጊዜ ከኛ ፍላጎት በፊት ደግሞ የሚጠብቅ መልአክ የሚልክልን አለና አሁን ላይ ለህብስት መልአኳ እየገሰገሰ ወደ እሷ እየመጣ እንደሆነ ማን በነገረህ? ንጉሷ እየመጣ ያለውም እሷን ፍለጋ እንደሆነ በፍጹም አላወቀም። ሌላ አዘቅትና መከራዎች ወደፊቱ እየመጡ እንደሆነ የዕለት ስሜቱ በፍጹም ሊያሳየው አልፈለገም። የአምስት ሰከንድ ስሜትም ራስን አሳጥቶ ሌሎቹን ለመጉዳት የሚያደርሰው በዚህ ምክንያት ነው። ዛሬ ላይ መኩሪያ ለ5 ሰከንድ ስሜት ብሎ ህብስትን ህይወቷን አበላሽቶ የራሱንም ህይወት ገደል ውስጥ እየከተተው እንደሆነ ቆም ብሎ ማሰብ ስላቃተው ነው። አንዳንድ ጊዜ በህይወት ውስጥ ቆም ብሎ አለማሰብ ምን ያክል ዋጋ እንደሚያስከፍልና ህይወትን እስከ ማጣት ድረስ እንደሚያደርስ ብዙዎቻችንን አልተገነዘብንም። አብዛኞቻችን በንጉሱ ሳይሆን በመኩሪያ ህይወት ውስጥ እያለፍን ያለ ነው። ባለመታገሳችንና የራሳችን ያልሆነውን ሰው የራሳችን እናደርጋለን ብለን እየታገልን ባለንበት ህይወት ነው ይሄ ሁሉ ፈተና የሚገጥመው። ታዲያ መኩሪያም አሁን ላይ ለመኖር ሳይሆን ላለመኖር እንቅፋት የሆነበት ሌላ ትልቅ ነገር የ5 ሰከንድ ስሜቱ ነበረች። ታዲያ ህብስትንም አሁን ላይ የሚፈልገውን ለመፈጸም ገመዱን ፈቶ ግዴታ ድርጊቱን መፈጸም ነበረበት። በመጀመሪያም ውሃ ነበር የሰጣት። ውሃውን አልፈልግም ብላ እሷ ማሽቀንጥራ ትወረውረዋለች። እሺ እንግዲያውስ በውሃ ጥም እንዳትሞች ብዬ ነው ብሎ የሚፈልገውን ነገር ፈጽሞ ትቷት ሊሄድ ሲፈልግ ስልኩ ድንገት ይጮሃል። ስልኩ ሲጮህ የነበረው ከቤት አካባቢ እየደረሱ ነው፣ እባክህን ውጣ የሚል ነበረ። ታዲያ ፈቷትም ቶሎ ብሎ መውጣት ነበር የፈለገው። ነገር ግን ደግሞ ቀድሞ ከፊት ለፊቱ መከራ ገጭ ብሎበታል። ታዲያ በአምላክም እየገሰገሰ ከበር ደርሷል። በሩን እንኳን በስርዓቱ ልክፈተው አላለም። በእርግጫ ብሎ ነበር የቆርቆሮዋ በር ጭርምት እስክትል ድረስ የገፈተራት። በዚህ ሰዓት መልአኳ ከሰማይ የመጣ ያክል ህብስት ተሰማት። ለሱ ግን 5 ሰከንድ የነበረች ስሜት ጭው ብላ ቀዝቃዛ ውሃ በላዩ ላይ ሲከላስ ተሰማው። አሁን ላይ ከፊት ለፊቱ የተደቀነበትን መሳሪያ እንዴት አድርጎ ስውር ማድረግ እንዳለበት ቆም ብሎ አለማሰቡ ዋጋ ላይ ያስከፍለው እንደሆነ ፊት ለፊቱ ወለል ብሎ ታየው። ንጉሱም ጓደኛው ከፊት ለፊቱ ይህን ድርጊት ፈጽሞ ነገር ግን አሁን ላይ እንዲገደልበት ፍላጎትን ባይኖረውም እባክህን ተረጋጋ ብሎ ሁሉም በአምላክ ሊያረጋጉት ሞከሩ። በአምላክ ግን ሽጉጡን አቀባብሎ ግዴታ መተኮስ ነበረበት። የህብስትን ገላ አይደለም ማሰር መንጋት ራሱ ለማንም አልተፈቀደም። እጨርሳቸዋለሁ ብሎ የሚያስበው ዛሬ ግን ሲነካት እየተመለከተ ሰውነቱን አንዘፈዘፈውና ገላዋ ላይ እጅህን አንሳ የሚል ነገር ማስጠንቀቂያ ሰጠው። ብቻ ግን ውስብሰብ ብሎበት አፈስም ክፉ ነገር ተፈጥሮ የሆነ ነገር እንዳይፈጠር ብላ እግሮቿ እየተርበተበቱ ሰውነቷ እንደምንም እየዛለም ቢሆን እየተንኳተተች ከቦታው ደርሳለች። ነገር ግን ገና ልትደርስ ስትል የመሳሪያ ድምፅ ትሰማለች። የእናቷ ልጅ ወንድሟ ወይም ደግሞ መኩሪያ የሆኑ የሚል ድንጋጤ፣ አለበለዚያ ህብስት የሚል ፍራቻ ዙሪያውን ከበባት። በር ላይ ደረሰች። ፊት ለፊቷ ያየችው ነገር ግን ሰውነትን የሚያረድ ራስን የሚያስረሳ ነገር ነበር የተመለከተችው። ታዲያ በዚህ ሰዓት ያላት አማራጭ የወንድሟን ስም መጥራት ነበርና ንጉሱ ብላ በድንጋጤ ተጣራች። እውን ግን ታፈሱ የተጣራችው ንጉሱን ነው። ንጉሱ በሽጉጥ ተመቶ ወድቆ ይሆን ወይንስ መኩሪያ ይሆን? የሁላችንም ጥያቄ ነው። እኔ ግን እንደሚመስለኝ ንጉሱ ወድቆ ሳይሆን አይቀርም። የንጉሱ ህይወት ካለፈ ደግሞ ታፈስ ለነም አብነት ያላት አመለካከት ምን አይነት አመለካከት ይሆን? ህብስትን ወደዚህ ባላመጣት ኖሮ ይሄ ነገር አይፈጠርም የሚል ጥያቄ ይፈጠርባት ይሆን? ወይንስ ደግሞ እኛ እንዳሰብነው ሳይሆን ምናልባት መሳሪያው ግድግዳውን መጥቶ አመልጦ ይሆን? ብቻ በቀጣይ ክፍል የምናየው ይሆናል። እስከዛው ጤና ይስጥልኝ።